እኔን እንደፈለገ ቢያደርገኝ ምንም አይመስለኝም። ግን ወንድሜ ላይ ቤተሰቤ ላይ ይረፍ በቃ። እሺ ሐኪም ቤት እንሂድ በቃ። እያመመው ነው ታከመው ነው የመጣው። የት ነው የታከመው? በቃ በስነ ስርዓት ሌላ ሐኪም ቤት ሄዶ ይታከም ልጁ። እረፍ በቃ። አትነካከው። እንሂድ ሐኪም ቤት ተነስ። እንደዛ ተው መሆኑ ወይም ደግሞ እንደሆነው አሳይቶኛል። የተግባርም ሰው መሆኑ አሳይቶኛል። እኔ በመምታቱ አሳይቶኛል። እርግጠኛ ነገር አይፍሬም እሱ ነው የመታ። እኔ ማመን አልቻልኩም። ብሩክ እንደዚህ ያደርጋል ብዬ አሁን ከአንተ ሆስፒታል ነው ያገኘው። ግን ሌላ ሰው ምናልባት ጨለማ ውስጥ ምናምን አፍነው እንደ ቆይ እንደዚህ ያስደግፈው ንገርሽ እንደዚህ አንተ ምን ሆነህ ነው? አሞት ነው? ትከሻው ጋር ትብልታሽ አስረውለታል። ምን ሆነ? ለምን? እስኪ በዚህኛው በኩል ምን ሆነህ ነው? ምንድን ነው እንደዚህ ያደረገው? ደህና ነው፣ ትንሽ ነው ትከሻው ወልቆ ነው ትንሽ። ይሄ ነው እንዴት ደህና ነው ትለኛለህ? እንደዚህ ሆኖ ምን ሆነህ ነው አንተ? አንድ ጥጋቢ ነው ይጠገበ ማለት አልገባኝም። ጥጋበኛ እናትሽ አዘዘብኝ። ጥጋበኛ ከሰው ጋር ተጣልቶ ነው። እጅ አትንካው። ሰው አይደለም ሲጀመር። ኧረ ሰው ቢሆን እንደዚህ አይመታኝ። ምን ሆኖ ነው? ለምንድን ነው ግራ የምታጋቡኝ? እያወዛገባችሁኝ ነው። ሄኖክ ለምን አትነግረኝም? አሁን ገዝቼ ልምጣ። እንደዚህ ትከሻው የሚደግፍበት ነገር ብዙ ተብሏል። ኧረ ድጋሚ ሐኪም ቤት እንሂደር። አይኔ አይደለም እዛ በቃ ጨርሶ ነው የመጣው። ዝም ብሎ ሲያንቅ አንተ ልጅ ረፍ አይምሮን ታማል እንዴ? ይህ እንትኑን ብቻ ነው ግዙለት የተባለ። ከማን ጋር ተጣልቶ ነው? ወድቀ ነው አንተ ሰው መጥቶ ይሄዳል። እኔ ደግሞ ግራ ነው የገባኝ። እኔ ለማመን አልቻልኩም። መታኝ የሚለውን ሰው ማመን አልቻልኩም። ኤፍሬም ለምን አትነግረኝም? በእግዚአብሔር ምን ሆነህ ነው? ለምን የምታስጨንቀኝ? ሲጀመር ከጠዋት ጀምሮ የት ነበርክ አንተ? ቤት አልነበርክ እንደ እኔ ስወጣ? አራት አስጨንቁኝ አልቻልኩም። ወይኔ ለምን አትነግረኝም? በእግዚአብሔር ሄኖክ ለምን አትነግረኝም? ከማን ጋር ተጣልቶ ነው? እኔ ማመን አልቻልኩም። ቡቡ ነው እንደዚህ ያደረገኝ ነው የሚለው እሱ ማለት። እኔ ግራ ነው የገባኝ። እውነቴን ነው። ብሩክ ጥጋበኛ ከሱ ውጭ ጥጋበኛ አለ እንዴ? አንድ ጥጋበኛ እሱ ብቻ ነው። አልገባኝም። ለምን ተገናኛችሁ ሲጀመር? ወይኔ ለምን አገኘኸው? ደውለህለት ነው ወይስ ደውለህለት ነው የመጣብኝ? እሺ ሐኪም ቤት እንሂድ በቃ። እያመመው ነው። ታከመው ነው የመጣው። የት ነው የታከመው? በቃ በስነ ስርዓት ሌላ ሐኪም ቤት ሄዶ ይታከም ልጁ። እረፍ በቃ። አትነካከው። እንሂድ ሐኪም ቤት ተነስ። ሄኖክ ተዘጋጅ፣ ይዘነው እንሂድ። ኤፍሬም ለምንድነው ድርቅ የምትለው? እግዚአብሔር ለምንድነው የማትሰማኝ? እኔ እንደዚህ ተደባዳቢ መሆኑን አላውቅም ነበር እስከዛሬ። ልክ እንደዚህ የማጠቅ አትንካ። እስኪ አርፈ ተቀመጥ። ህፃን ነው እንዴ? እስኪ አርፈ ተቀመጥ። እኮ የሚነዘንዝ ይሄ እዚች ጋር የሚጠቀልለውን እስክንደ መሄድ አለብኝ። ያን ያክል መድረስ የለባችሁ እና እንደዚህ እየሆነ ወይኔ ሄኖክ ምንድነው የምትለው? ምንድነው የምትሟገትለት? እየተሟገጥኩ አይደለም ኤፍሬም። የተጣላ ሁሉ እኮ ጠርቶ አይቀርም። ነገ መመለሳቸው አይቀርም። ነገሮች ተስተካክለው ግን በእንደዚህ ያክል ጊዜ ውስጥ የሚፈጠሩ ነገሮችን መቀነስ አለ። እንደዚህ እያደረገ እኔ ወደ እሱ ልመለስ አልችልም። እንደዚህ እያደረገ እንዴት ነው ወደ እሱ ልመለስ አልችልም? ጭራሽ እኮ ከእሱ የሚያርቀኝን ነገር ነው እያደረገ ያለው። እንዴት እጁን እሱ ላይ ያነሳል?
እንዴ እኔ ስድቦቹን የሚናገራቸውን አላግባብ የሆኑ ላፊ ቃላቶቹን እሺ ብዬ ቻልኩኝ አይደለ? ተቋቋምኩለት፣ ችግር የለውም ተውኩኝ። ግን እንዴት እንደዚህ አሁን ደግሞ ከሞራል ከስነ ልቦና አልፎ ደግሞ አካላዊ ጥቃት ማድረስ ጀመረ። ለዛውም ወንድሜ ላይ እኔን እንደፈለገ ቢያደርገኝ ምንም አይመስለኝም። ግን ወንድሜ ላይ ቤተሰቤ ላይ ይረፍ፣ በቃ ንገረው መናገር ካለብህ። ግን ተው በቃ ራሴ ያለብኝ አውቃለሁ። ና አሁን ሐኪም ቤት እንሂድ። እንደዚህ ሆኖ እንዴት እጁ እኮ ይኸው አይንቀሳቀስም እኮ ጨርሷል። ሕክምናው ትከሻው ነው እዚች ጋር ወለቅ ያለው ብለዋል። ይሄኛው በደንብ ተመቷል እዚህ ጋር ብለውኛል። ትከሻው እዚች ጋር ይሄ እንደዚህ መደገፊያ ያለው ትከሻ የሚደገፉበት እሱን ግዙ ተብሏል። ገዝቼ ይለመጣሉ። እሱን ያደርጋለን። እስከዛ ግን እረፍት ያድርጋኝ። አንቺም አትጨናነቂ። እንዴት አልጨነቅም? እንዴት አልጨነቅም? ከዚህ በኋላ እኮ እኔም ስጋት ላይ ነኝ። አረ እንደዛ ያወራሉ። ለምን እንደዚህ እንደተፈጠረ እኔም ግራ ነው የገባኝ። እግዚአብሔርን ብሩክ እሱ በማውራት የሚገባው ሰው አይደለም። በማውራት አይገባውም። በማውራት ቢሆን ስንት ያወራን አይደለ? ግን በቃ አላግባብ የሆኑ ቃላቶችን ማውጣት ብቻ ነው ትርፉ። እንዴ ከኔ ጋር ከሆነ ችግሩ ከኔ ጋር ይጨርስ። ወንድሜን ግን ለምን እንደዚህ? እሺ በቃ እኔ እናገረዋለሁ። አንተም እሺ ሂድ በቃ ገዝተህልሽ ና የእጁ መደገፊያውን እረፍት አድርግሽ። በቃ አሁንም ያለው ይዘህና በእናትህ ላስቸግርህ አመጣለታለሁ። ችግር የለም። ወይኔ ጉዴ። ለምን በስነ ስርዓት ይተኛል። በስነ ስርዓት ተኛ። በቃ እንደዚህ አስተኛኝት ራሱ ልክ አይደለም። ራሱ አይዞክ ይህንን ራሱን ያስደግፍበት እጁ ተዘሳቻ ይበል። አይዞክ እሺ ማስታገሻ ምናምን ሰጥተውታል? መርፌ ወቅተውታል። ግን ሁሉም ስላለው መድኃኒቱን የኛውን ስንገዛለት ይስተካከላል። እሺ በእናትህ ሲያንቀሳቅሰው ስለሚያምነው ይዘህለት ነው። በእናትህ ምን አደረግከኝ ብሎ ነው ቆይ እንደዚህ ሊያደርገ የቻለው? ምክንያቱ ምንድን ነው? ምንም ጥጋቡ እንደዚህ ያደረገ ልጁ ጠግቧል። ለዛ ነው እኔ ራሱ ከጥጋበኛ ጋር መመካከት አልነበር። በቃ አንተ ተረጋጋ እሺ። ዋልዶ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ ኧረ ልቤ 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 ሚዛን አልባ ለቅስፈት ፈገግታ ሐሜት የሚያነባ